በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ጸበለ ማርያም ቅድስት። ያለ መለየት በሚሰለስ ያለ ጉድለት አንድ አምላክ በሚሆን ሁሉን በሚያይና የሚያየው በሌለ ክረምትና በጋን በማፈራረቅ በሰራ የአዋቂዎችን ልቦና በማነሳሳት የዓመታትን ልዩነት ለይቶ ክፍለ ዘመናቸውን በሰራ የውሃውን መፍሰሻ የብስ በሚያደርገው ምድረ በዳውንም ውሃ በሚያደርገው በሽተኛና ጤነኛ ማድረግ በሚቻለው በእግዚአብሔር ስም በእኛ ላይ ፊቱን ይገልጽና እንድን ዘንድ ወደ በሮቹ በመገዛት እንግባ። ክብር ምስጋና ይገባዋል ለዘላለሙ አሜን። ምዕራፍ 1 የእናታችን የቅድስት ጸበለ ማርያም ገድል። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የሰማያዊ አባት መንፈስ የአንተም መለኮታዊ መንፈሳዊ ርግብ ጰራቅሊጦስ በይቅርታው ዝናም የልቦናዬን እርሻ ያረካ ዘንድ የመለኮቱንም ቃል በአንደበቴ ያለመልምና ያሸት ዘንድ የመሬታዊ የእኔን የልቦናዬን በሮች ክፈትልኝ። አቤቱ በእረፍት ያዳምጡ ዘንድ የጆሮችን መስኮቶች ክፈት። ከመንፈስ ቅዱስ በአንደበት የሚሰማ የምስጋና ምስጢር በፍጥነት በሥጋ አዳራሽ ይገባ ዘንድ ያውም የትዕቢት ነገር አይደለም፣ ስለ እርሱ ለሚያመለክት በክርስቶስ የሽቱ መዓዛ የሚያፋጥን የእውነትና የምክር ቃል ነው እንጂ። በድምፅም ለሚሰማ የኃይል መንፈስ ከኪሩቤል ሰረገላ ይነሳል። አለማወቅ መጋረጄንም ይግለጥ፣ በልቦናዬ መሰረት ጥበብን ያንጽ። ፍሬውንም በከንፈሮች ለምልም ይውጣ፣ እንደ ሊባኖስም እንጨት ይብዛ። ዛፎችን የምትገልጡ ጰራቅሊጦስ በዝናብ ተመስሎ በልብ የእርሻ ትልም ገብቶ ያጠጣኝ ዘንድ ዳግመኛ አንደበቴን ክፈትልኝ። የልቤንም ድርቅ የለመለመ ያድርገው። አንደበቴንም አልጫነትን ያማረውን ነገር ይናገርና ጮሆ ያመሰግን ዘንድ በመለኮት ጨው የጣፈጠ ይሁን። አቤቱ አንተ የእኔን ድካም ታውቃለህና የጸናች ቀኝ መምህር ከንፈሬም ተርጓሚ ትሁነኝ። መቼም የሚደንቅ የጸበለ ማርያምን ምስጋናዋንና የድካማዋን ገድል ለመጻፍ አሰልጥነኝ። የቅድስት ቁልምንጥራ ልጆች ሆይ እንደ ዲቦራ የምታመሰግን እንደ ደሜራራ ልጅ እንደ ዮዲትም ጾምንና ጸሎትን የምትወድና ጠላቷን ከምታሸንፍ ከጸበለ ማርያም ከልዕልናዋና ከክብሯ ትንሽ ነግራችሁ ዘንድ በእዝነ መንፈስ ስሙ። ክብርን ያገኘች ጸበለ ማርያም ስም አጠራራና ዝናዋ ከጊደር ወተት ይልቅ ያማረና የጣፈጠ ነው። ንብ ከምትሰራው ከማር ወለላ የጣፈጠ ነው። ጸበለ ማርያም በበጎነት የተሸለመች ናት። ይኸውም በወርቅና በብር ሽልማት ጌጥ አይደለም። ወንጌልን እንዲህ ብሎ ሲሰበክ እንዳሰማ የዮና ልጅ የስምዖንን ትእዛዝ በልቧ አምና በጆሮዋም ሰምታ እንጂ። እናንተ ሴቶችም እየፈራችሁ በንጽሕና ስራችሁን አሳምሩ፣ ጸጉራችሁንም በመሰራት ለሰው ዓይን ይምሰል እንድታደሉ አይደለም፣ በወርቅና በብዕርም በመጌጥ አይደለም፣ ዋጋው ብዙ የሆነ ልብስን በመልበስ አይደለም፣ ለሰው በተሰጠው ውስጣዊ ልብ ነው እንጂ። ለማይለወጥ ለማይመረመር ለዘላለማዊ የሚሆን መንፈስ ቅዱስ ማደሪያነቱ ገናነቱ ፍጹም በሚሆን በእግዚአብሔር ፊት ይህን የእውነት ቃል በመረዳት ሰምታ ከፋኑኤል ልጅ ከሐና የሚበልጥ ንጽሕናና ቅድስና ከእስራኤል ነቢያት ከኤልዳናና
ከኤልዳና በላይ በመንፈስ ትንቢት መናገርን መረጠች። የተከበረች ጸበለ ማርያም ከሔዋን መርገም አመለጠች። በሕግ በሚሆን የጋብቻ ገመድ አልታሰረችምና እግዚአብሔር በጭንቅ ውለጂ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይሁን ብሎ በረገማት የመርገም ጥግ ሔዋንን አልተባበረቻትምና በሁለት ወገን ድንግል የደናግል መመሪያ ከምትሆን ከእመቤታችን ማርያም በቀር ከዚህች መርገም ያመለጠ የለም። ጸበለ ማርያምም በልጁ በኢየሱስ ክርስቶስ ሞት ለሞት ከመገዛት ነፃ ባወጣን በእግዚአብሔር ቃል ለወንድ ከመገዛት ነፃ ወጣች። በሰማይ ሰርግን ታገኝ ዘንድ በምድርም ያለ ጋብቻን ናቀች። የኢየሱስ ክርስቶስን ሰማያዊ አባት ታየው ዘንድ ምድራዊ አባቷን ተወች፣ ምድራዊ እናቷንም ተወች። ኢየሩሳሌም ሰማያዊትን እናት አደረገቻት። አባቱንና እናቱን፣ ሚስቱንና ልጆቹን፣ እርሻውን ያልተወ ለእኔ አይገባም፣ ያልጨከነ የሞቱንም መስቀል ያልተሸከመ የእኔ ደቀ መዝሙር መሆን አይቻለውም ያለውን የእግዚአብሔርን ቃል አስባ ነቢያትንና ሐዋርያትን፣ ጻድቃንንና ሰማዕታትን፣ ደናግልንና መነኮሳትን ወንድሞች ታደርጋቸው ዘንድ ወንድሞችንና እህቶችን የሥጋ ዘመዶቿን ሁሉ ተወች። የሚሻክር ማቅን በመልበስ በምድር ያለ ባለጸግነትንና ደስታን ናቀች። ዓይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ በጎ ዋጋን በሰማይ ታገኝ ዘንድ በአካል ታናሽ ስትሆን በጎ ምግባራትን ሁሉ በተከታታይነት ሰበሰበች። ዳግመኛም እናንተ ግን በሥራ ሁሉ ችኮላን አድርጋችሁ በሃይማኖት ላይ በጎነትን፣ በበጎነትም ላይ እውቀትን፣ በእውቀትም ላይ ንጽሕናን፣ በንጽሕናም ትዕግስትን፣ በትዕግስትም አምልኮን፣ በአምልኮም ላይ ወንድማማችነትን፣ በወንድማማችነትም ላይ ፍቅርን ያዙ ያለውን ከሐዋርያው ጴጥሮስ ቃል ሰማች። ይህ ሁሉ ከእናንተ ዘንድ ካለ ሥራ ፈቶች አይደላችሁ፣ ፍሬ የሌላችሁ አይደላችሁ፣ ጌታችን ኢየሱስ ክርስቶስን ወደ ማወቅ ደርሳችኋል እንጂ። በዚህ ምግባር ጸንቶ የማይኖር ግን በዳሰሳ የሚሄድ ዕውር ነው። ከዘገዩበት ከኃጢአቶቹ ራሱን ማንጻት የዘነጋ ነው። ይህንም በትጋት አስተውላ የእግዚአብሔርን ትእዛዝ ሁሉ ተከተለች፣ በሃይማኖትም በልቦናዋ አኖረችው። ሃይማኖትን ገንዘብ አድርጋ እርሱን በመታመን ተስፋ አደረገች። በእርሱም ተስፋ አድጋ ዓለምን ናቀችው። ዓለምንም ንቃ ለፍቅር ተገዛች። ለፍቅርም ተገዝታ ነዳያንን ተቀበለች። ነዳያንንም ተቀብላ ከሐሜት ራቀች። ከሐሜትም ርቃ ምናኔን ፈለገች። ምናኔም ፈልጋ ጾምን አበዛች። ጾምንም አብዝታ ከመመካት ተጠበቀች። ከመመካትም ተጠብቃ እንደ ርግብ የዋህ ሆነች። ወንድሟንና እህቷንም አልተቀየመችም። እንደ ርግብ የዋሁና እንደ እባብ ብልህ ሆነች። ከባላጋራም ተጠበቀች። እንደ እባብም ብልህ ሆና የነቢያትን፣ የሐዋርያትን፣ የጻድቃንንና የሰማዕታትን፣ የደናግልንና የመነኮሳትን ፍለጋ ተከተለች። እባብ ራሱን በመመታት እንደሚሞት አውቆ ራሱን ደብቆ አካሉን ለግርፋት ይሰጣልና፣ ሰማዕታትም እንዲሁ ሥጋቸው ሁሉ ለግርፋት ሰጡ፣ ሃይማኖታቸውንም ጠበቁ። እርሷ የበጎ ሥራ ሁሉ መጀመሪያ ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእናታችን የቅድስት ጸበለ ማርያም ገድል ምዕራፍ 2። ዳግመኛም ስለ 12ቱ የሌሊት ሰዓቶች 12ቱን ትእዛዛት ተቀበለች። ወደ ቤቷም በገባች ጊዜ ከሁሉም አስቀድሞ ክርስቶስን ታመሰግነዋለች። ክርስቶስንም ካመሰገነች በኋላ ሳትጠግብ ትንሽ ትመገባለች፣ ሳትረካም ጥቂት ትጠጣለች። በኋላ በክርስቶስ የመስቀሉ ምልክት ፊቷን ታማትባለች። እንቅልፍንም በሥጋዋ አታሰለጥነውም። እረኛ የጌታውን ገንዘብ በመሳሪያው እንደሚጠብቅ
በቅንድቦቿ እንቅልፍን ታርቃለች። እንቅልፍን ከቅንድቦቿ ካራቀች በኋላ እንደ መላእክት ለምስጋና ትተጋለች። እንባዋንም እንደ ውሃ ታፈሳለች። እንባዋን እንደ ውሃ ካፈሰሰች በኋላ ልቧንም በአምላክ የፍቅር እሳት ካቃጠለችው በኋላ በጥፋቱ አታቀዘቅዘውም ነበር። ያውም የዓለም ተድላ ደስታ ነው። በጥፋት ውሃም ሳታቀዘቅዘው ወደ ሰማይ አወጣችው። ወደ ሰማይም ካወጣችው በኋላ ወደ ጨለማው ዓለም አላወረደችው። ጠባይዋንም ሴት ከመሆን ጠባይ ወደ መላእክት ስርዓት መለሰችው። ወደ መላእክት ስርዓት ከመለሰች በኋላ የሥጋን ሥራ ተወች። የሥጋንም ሥራ ከተወች በኋላ የሰማያዊውን አምሳል ለበሰች። እርሱ ሥጋን እንደተዋሃደ የሰማያውያን አምሳል ለበሰች። እርሱም ለዘላለሙ ሕያው ሲሆን ሥጋን እንደተዋሃደ ዳግመኛም እርሷ ሕያዊት ስትሆን ከዚህ ዓለም ተድላ ደስታ ሕሊናዋን አሞተችው። ቅዱሳት አንስትን ሁሉ ተካከለቻቸው፣ ተመሳሰለቻቸው። እንደ ደመናትም በአሳብ ክንፎች ትወጣለች፣ እንደ መብረቃትም ታበራለች። ያለማቋረጥ ትጸልያለች፣ እንደ መንኮራኩር ትሰግዳለች። እንደ ሳር እንግዳ እንደ ርብቃም ስደተኛ ትሆናለች። እንደ ሙሴ እህት ማርያም ታመሰግናለች። እንደ እስራኤል ቆነጃጅት እልል እያለች ታመሰግናለች። እንደ ግብፃዊት ማርያም ብቸኛ ትሆናለች። እንደ ዘማዊት የእንባ ውሃ ታፈሳለች። እንደ ዲያቆናትም ለቤተ ክርስቲያን መልእክት ትተጋለች። ይህን ሁሉ አበባ ከቅዱሳን ገድል በመልካም ሥራ ቀስማ እንደ ንብ የማር ወለላን ለመስራት ጥበበኛ ሆነች። ለሚያነባው የሚጥብ በእዝነ ልቦና ለሚያዳምጠው ከወተት የሚልቅ የሚጣፍጥ ለሚተረጉመው ፍሬ ከወይን ዘለላ ይልቅ የሚያስደንቅ የገድልና የጥበብ የማር ወለላን ሰራች። ዳግመኛም የክረምቱን ወራት አስባ መከርን በመሰብሰብ ገብረ ጉንዳንን ተመሰለች። ይህንን ሁሉ ገንዘብ አድርጋ በሥላሴ ጥላ ስር ተጠጋች። አቤቱ በድንኳንህ ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል? በቅንነት የሚሄድ ጽድቅን የሚያደርግ በልቦናም እውነት የሚናገር በአንደበቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ የሚል በዳዊት መዝሙር እንደተጻፈ። ከዚህ በኋላ በመንፈስ ቅዱስ ብርሃን እየተመራች በገነት ውስጥ ተመላለሰች። ቅዱስ መንፈስ በእውነት ምድር ይኖረኛል የሚል ጽሑፍ አለና። ወደ እግዚአብሔርም ቤት ስትገባ በሰላም የወንጌልን ኃይል ተጫምታለች። ተጫምታችሁ የሚለውን ከጳውሎስ ቃል ሰምታ በወንጌል መጫሚያ አካሄዷን ታዘጋጃለች። በራሷም ላይ የክብር ዘውድን ታደርጋለች፣ ያውም የሃይማኖት ዘውድ ነው። ዳግመኛም ቅዱስ ጳውሎስ እንዲህ ብሎ እንደተናገረ የመዳን የራስ ቁር በራሳችሁ ላይ ጫኑ፣ የመንፈስ ቅዱስ ሰይፍ ያዙ፣ ያውም የእግዚአብሔር ቃል ነው። በጣቶቿም የክብር ቀለበትን ታደርጋለች፣ ያውም የጸጋ ማዕተብና የመድኃኒት ትምህርት ነው። ከዚህም በኋላው እየተከተለች በክርስቶስ የሽቱ መዓዛ ትሮጣለች። እንዲህ ብሎ እንደተጻፈ ስምን እንደሚፈስ ሽቱ ነው። ስለዚህ ደናግል ወደዱ፣ ከወደዱም በኋላም ሳቡ፣ በሽቶ መዓዛህም እንጠለን። ከዚህም በኋላ ጳውሎስ ለአንድ ንጹሕ ድንግል ሙሽራ ክርስቶስ አጭቻችኋለሁ ብሎ እንዳጫት ሰማያዊ ሙሽራ ክርስቶስን በንጽሕና ሙሽራ ታደርገው ዘንድ ወደ ሙሽራው ድንኳን ትገባለች። ሩካቤዋም ቅዱስ ወንጌልን መስማት ነው። ከመንፈስ ቅዱስም ጸንሳ 6 መንታ ወለደች። እነዚህ የተራቡትን ማጥገብ፣ የተጠሙትን ማርካት፣ የተራቁትንም ማልበስ፣ እንግዶችን መቀበል፣ በሽተኞችን መጠየቅ፣ እስረኞችን ማጽናናት ናቸው።
እነዚህን በጎ ሥራዎችና ሌላውንም በሚገባ ጠብቃ ውጯን በንጽሕና ውስጧንም በየዋህነት አስጌጠች። መጽሐፍ እግዚአብሔር መሥዋዕት የዋህ መንፈስ ነው እንዳለ ለእውነት አምላክ ለእግዚአብሔር መሥዋዕትና ቁርባን ሆነች። ዳግመኛም መሥዋዕትንና ቁርባንን አልወደድም፣ ሥጋህን አንጻልኝ፣ ስለ ኃጢአት መሥዋዕትን አልወደድኩም አለ። መዝሙር ምዕራፍ 39 ቁጥር 6። እናቴ ጸበለ ማርያም ሆይ በምን እመስልሻለሁ? በዕንቁ ባሕሪ ነውን ወይስ በመረግድ ሰርዲኖ በሚባል ዕንቁ ነውን ወይስ በኢያስጲድ በተወደደ የወርቅ ቀለበት ነውን? እግዚአብሔር ያከበረሽንም አከብርሻለሁ። ንጽሕት አዳራሽ እናቴ ጸበለ ማርያም ሆይ ነቢዩ ኢሳይያስ ከቃሌ የተነሳ በሚፈራ በትሑት በየዋህና በጭምት ነው እንጂ በማን አድራለሁ ብሎ ገልጦ እንደተናገረ የአምላክ ማደሪያ ነሽ። ዳግመኛም ወልድ በመንግሥት ወንጌል የሚወደኝ ቃሌን ይጠብቅ፣ አባቴም ይወደዋል። ቃሌንም በሚጠብቅ እኔና አባቴ መንፈስ ቅዱስም ወደ እርሱ እንመጣለን እናድርበታለን አለ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 23። ጳውሎስም የእግዚአብሔርን ቤተ መቅደስ የሚያፈርሰውን ግን እርሱን ደግሞ እግዚአብሔር ያፈርሰዋል፣ የእግዚአብሔር ቤተ መቅደስም እናንተ ናችሁ አለ። እናቴ ጸበለ ማርያም ሆይ የሐናና የኢያቄም ልጅ የመለኮት ማደሪያ የማርያም የእግሯ መመላለሻ ትቢያ ተባልሽ። በእውነት አንቺ ሰማያትና የምድር ንግሥት የእግሯ ትቢያ ነሽ። በእውነት አንቺ የእስራኤል ድንግል የጫማዋ ትቢያ ነሽ። በእውነት አንቺ በካህኑ በአሮን ዕጣን ቅድስተ ቅዱሳን ሽቱ ነሽ። በእውነት አንቺ በያዕቆብ ወገን በአሮን ጽና ደብተራ ወገን በአሮን ጽና ደብተራ ኦሪት ሽቶ የምትሸትባት የተቀመመ ዕጣን ነሽ። የተቀመመ ዕጣንና ሲን የተባለ ሽቶም የቅዱሳን መዓዛ የሆነች ማርያም ናት። ሰሎሞን እንደተናገረ የልብሶችሽ መዓዛ እንደ ሽቱ መዓዛ ነው፣ የተመረጠ የእግሮቿም ትቢያ ነሽ። አንደበትሽም አገላላጭ ልብ ከሚባል ሽቱ ይልቅ ይሸታል። የቃልሽም ጣፋጭነት ከወይን ፍሬ ይልቅ ያማረ ነው። አንደበትሽም የሚጣፍጥ እናታችን ጸበለ ማርያም ሆይ ታቦተ ጽዮንን ባስገባት ጊዜ ሰሎሞን ዕብራውያንን እንደመረቃቸው የዚህችን ቤት ልጆች ባርኪል። ደምግባቱ የተወደደ ያዕቆብም ገዢ ልጁን በጽኑ ተራሮች ቅዱሳን በረከቶች በብሩሃን መላእክት በረከት እንደተባረከው ስለ ጡቶችሽና ማኅፀንሽ በረከት በጸሎትሽ በዓመታትና በአዝማናት ሁሉ ከሰይጣን ወጥመድ እንድን ዘንድ ባርኪን ለዘላለሙ አሜን አሜን አሜን። ይሁን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእናታችን የቅድስት ጸበለ ማርያም ገድል ምዕራፍ 3 ክርስቶስ አምላኬና ተስፋዬ የአባቱም ስም የመድኃኒቴ ዘውድ የመንፈስ ቅዱስም የቅድስናዬ ምንጭ ነው። የመስቀሉም ክብር የመመኪያዬ ዘውድ ነው። ማርያምም የሃይማኖቴ በትርና ወደ ገነት የምትመራኝ ናት። ቅድስት ቤተ ክርስቲያን የጥምቀቴ ቦታ ናት። ሃይማኖት ሐዋርያት አጥማቂዎቼና የመንገዴ መሪዎች ናቸው። በለሳን በተባለ የሽቶ ቅባት የእምነቴ ማኅተም ነው። የሁሉም ቅዱሳን ገድል የሃይማኖቴ መጽኛ ነው። ለዘላለሙ አሜን። መስከረም 18 ቀን በመታሰቢያው ዕለት የሚነበብ የቅድስት ጸበለ ማርያም የድካሟን ገድል በመስማት ምእመናንን ደስ በሚላቸው ገንዘብ ሃይማኖቱ የቀና
ከእውቀት የደኸየ በሕሊናው የደከመ አንዱ የደረሰው ድርሳን ነው። በእግዚአብሔር ሰላም አሜን። የቅድስት ጸበለ ማርያምን የድካሟን ገድል ለመናገር አንደበቴ ይደክምብኛል። መንፈስ ቅዱስ ግን ለመናገር ግድ ይለኛል፣ ያተጋኛል። ወደ አሰብኩበት ለመድረስ ልቦናዬ ተሳነው። የመንፈስ ሰረገላም ነጥቆ ወደ ወደደው አደረሰው። ሆዴ ለዚህ ዓለም ጉዳይ አሰበች። የኢየሱስ ክርስቶስ ፍቅር ወደ ራሱ ማረካት። ከቃሉ ጣፋጭነት የተነሳ አንደበቴ አልጫ ሆነ። ታላቁ ሊቀ ካህናትም በመለኮቱ ጨውነት አጣፈጠው። እግሮቼ ለመውደቅ ተፍገመገሙ። እግዚአብሔርም በቀኙ ደገፈኝ። የዘመኑ ማዕበል የልቦናዬን መርከብ ነቀነቀው፣ አወከው። የመርከቡ ቀዛፊ በመቅዘፊያው አዳነኝ። የጠላት ሰራዊት በእኔ ተነሱ። የእውነት ፈራጅ በቃሉ ሰይፍ አሸነፋቸው። መርዝን የተመላ እባብ ምላሱን አውለበለበ። እግዚአብሔርም በአገዛዙ ልጓም ዘጋው። ስላደረገልኝ ሁሉ እግዚአብሔር ምን እከፍለዋለሁ? ከአሁን ጀምሮ ሁልጊዜ እግዚአብሔርን በፊቴ አየዋለሁ። እንዳልታወቅ በቀኜ ነውና እል ዘንድ ይገባኛል። ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገ። ዳግመኛ ነፍሴ ሆይ ለምን ታዝኛለሽ? እኔ እል ዘንድ ይገባኛል። ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። ዳግመኛም እግዚአብሔር ያበራልኛል፣ ያድነኛል። ምን ያስፈራኛል? እግዚአብሔር የሕይወቴ መታመኛዋ ነው። ምን ያስደነግጠኛል? እል ዘንድ ይገባኛል። አሁን በአገልጋዬ በጸበለ ማርያም ገድል እንድትመሰገን ምስጋናህን እናገር ዘንድ የልቦናዬን ጆሮ ክፈትልኝ። በመስማቱም የስጦታህ ብዛት ይደነቅ ዘንድ በበጎነት ለመፈጸም እንዳጸናት አጽናኝ። እንዲህ ብሎ እንደተጻፈ እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ እርሱ ኃይልን ብርታትንም ለሕዝቡ ይሰጣል። የእስራኤል አምላክ እግዚአብሔር ይመስገን። ቂሃ በምትባል አገር ስሙ እንድርያስ የሚባል አንድ ሰው ነበር። የሚስቱም ስም መስቀል ክብራ ይባላል። ሁለቱም እግዚአብሔርን የሚፈሩ ነበሩ። ብዙ ወንዶች ሴቶችም ልጆች ወለዱ። ከእነርሱም ስሟ ጸበለ ማርያም የሚባል አንዲቱ ከታናሽቷ ጀምሮ እግዚአብሔርን ደስ የምታሰኝ ሆነች። በማስተዋል በጥበብ ወተትም በጎ አስተዳደግን አደገች። ከዕለታትም በአንድ ቀን እርሷ ታናሽ ሳለች ስሙ ተከስተ ብርሃን የሚባል አንድ መነኩሴ ደረሰ። አያትም። ሐዋርያው ጳውሎስ መንፈስ ቅዱስ ያደረበት ሰው ሁሉን ይመረምራል፣ እርሱን ግን የሚመረምረው የለም እንዳለ በእርሱ ላይ ባደረገ ጊዜ በመንፈስ ቅዱስ ኃይል በጎነቷን አወቀ። ባያትም ጊዜ ወደዳት። እጇንም ይዞ አባታችን የልጅ የከበረች ናት፣ ከዓለም ግዞት ነፃ የምታወጣ ናት። ለማንበብ መጻሕፍትን ከመያዝና በጎ ከመስራት በቀር ዓለማዊ ሥራን አታውቅም። በከንቱ ታደክማት ዘንድ አይገባህም። በወደደችው ትኖር ዘንድ ተዋት እንጂ አለው። አባቷም ሰምቶ ሥራን አስተዋት። እርሷ ግን በአካል ታናሽ ስትሆን በተሰማራችበት ሁሉ ትጸልያለች። በምድረ በዳ በበረሃም ቢሆን ትጸልያለች። በቤትም በተላከችበት ቦታ የጸሎት ጊዜ ከደረሰ ትጸልያለች። ብዙ ቀንም እንደዚህ ታደርጋለች። ልጅቱም ባደገች ጊዜ እንደ ሥርዓቱ ሚስት ትሆነው ዘንድ ለወንድ ታጨች። ልጅቱም ሚስት ትሆን ዘንድ እንደ ታጨች ሰማች። በአቅራቢያ
አንድ መነኩሴም ሄዳ አባቴ ሆይ ጸልይልኝ ከምፈራው ከዚህ ነገር ያድነኝ ዘንድ እግዚአብሔርን ለምነው አለችው። አባቴና እናቴ እንደ ሕጋቸው ሊያጋቡኝ ይወዳሉና እኔ ድንግልናዬን ለእግዚአብሔር ተስያለሁ። አገልጋዩና እጮኛው እሆን ዘንድ እወዳለሁ። ሐዋርያው ጳውሎስ አጭቶኛልና። ይህንንም ብላ ሽልማቷን፣ አንገት ጌጧን፣ አምባሯን፣ ቀለበቶቿን ሁሉ ሰጠችው። ይህን ሁሉ ለዕጣን እንዲሆን ሽጠው ስለ እኔ ለእግዚአብሔር መሥዋዕት አድርገ ታሳርግ ዘንድ ስለ እኔም ልመና ይቀበል ዘንድ ለእርሱም መሳሌን አለችው። ይህንንም ብላ ከእርሱ አልፋ ሄደች። ወደ አባቷና እናቷን ቤት ደረሰች። ያም መነኩሴ ነገሯን ተቀብሎ እንደ ለመነችው አደረገ። በሚያቃጥል ሐሳብና በነቃ ልቦና ወደ እግዚአብሔርም መሥዋዕትን አሳረገ። ልመናውም በልዑል ፊት ተቀባይነት አገኘች። የእስራኤል አምላክ የኖኅን መሥዋዕትነት በሉባቦር ተራራ፣ የአብርሃምን መሥዋዕትነት በቀራንዮ ተራራ፣ የይስሐቅን መሥዋዕትነት በአዘቅተ መሐላ፣ የያዕቆብንም መሥዋዕት የሜዶን ክፍል በምትሆን በሎዛ እንደተቀበለ የዕጣኑን መዓዛ ሸተተ፣ ተቀበለ። የብላቴናይቱም ሥራዎች ሁሉ ከመጀመሪያው እስከ መጨረሻው አየ። የሚደረገውንም እንደተደረገ የሚመጣውንም ከብዙ ዘመን ጀምሮ እንዳለፈ አወቀ። ያችንም ልጅ ጠርቶ ያውንና በሰርጓ ዕለት የሚሆነው ሁሉ ነገራት። እግዚአብሔር ከአንቺ ጋር ነው፣ አትፍሪ፣ ከምትፈሪ ሁሉ ያድንሻል፣ በሰላም ተመለሺ አላት። የነገሩንም ምልክት ተረዳች። እግዚአብሔርንም እያመሰገነች ወደ ቤቷ ተመለሰች። ጸሎቴን ያልከለከለኝ ይቅርታውንም ከእኔ ያላራቀ እግዚአብሔር ይመስገን እያለች በአባቷና በእናቷ ቤትም እንደ መጀመሪያው ለእግዚአብሔር በፍርሃት እየተገዛች በሰላም ተቀመጠች። ለእርሱም በመገዛት ደስ ይላታል። ከብዙ ዓመታት በኋላ መርዓት ትሆናቸው ዘንድ ያጯት የዚያ ሰዎች ዘመዶች መጡ። አባትና እናቷ በሕግ እንዳለ ልጃችሁን ከልጃችን ጋር እናጣምራት ዘንድ ስጡን አሏቸው። ጊዜ ደርሷልና። ያቺም ልጅ ይህን ነገር ሰምታ አዘነች፣ አይሆንም ልትላቸው ወደደች። አባቷን እንደሚጣሉት ባየች ጊዜ አስቀድማ ከጠራነው መነኩሴ እንደተረዳች በእስራኤል አምላክ ካህሊነት ከምትፈራው ነገር ሁሉ እንደምትድን አውቃ አባቷን አባቴ ሆይ አትዘን፣ የወደድከውን አድርግ እንጂ የሚጠሉን እነዚህን ሰዎች እሺ በላቸው አለችው። ሶስናን ከረበናት እጅ ያዳናት አምላክ ያድነኛልና። አባቷም የልጁን ነገር ሰምቶ እጅግ ደስ አለው። እነዚያንም ሰዎች ልጃችሁንና ልጄን አንድ በምናደርጋቸው ገንዘብ ኑ እንቃጠር አላቸው። እነርሱም እንዳልክ ይሁን አሉት። ቀኑን ከእርሱ ተረዱት፣ ሄዱ፣ ወደ አገራቸውም ተመለሱ። የሰርጉም ቀን በደረሰ ጊዜ ያቺን ልጅ አባቷና እናቷ በሙሽራ ጌጥ አስጌጧት። ጣቶቿን በቀለበቶችና በቀለማት የዓለም ሰዎች እንደሚያደርጉት በሚገባ አስጌጧት። የታደሙ የሰርጉ ሰዎችም ከተሸለመ ከሙሽራው ጋር መጡ። በፍጹም ደስታም ሰርጉን አደረጉ። የሙሽራውና የሙሽሪቱ አንድነት ይፈጸም ዘንድ ወደ ሀገራቸው ወሰዷት። ወደ ሙሽራው ድንኳን አስገቧት። እርሷ ግን እንባዋን እንደ ውሃ ምንጭ ታፈስ ነበር። ንጋትም በሆነ ጊዜ ከዚያ ወጣች። ሙሽራውንም ብቻውን በድንኳን ተወችው። ስትወጣም ከሰርጉ ሰዎች ማንም አላያትም። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእናታችን የቅድስት ጸበለ ማርያም ገድል ምዕራፍ 4።
በስውርም ሄዳ በልዳ ሰው በቅዱስ ጊዮርጊስ ስም ከዚያ አቅራቢያ ወዳለችው ቤተ ክርስቲያን ገባች። ከእግዚአብሔር ደህንነት እስኪነጋ ድረስ እየለመነች እንባን እንደ ውሃ በምድር ላይ እያፈሰሰች ከዚያ አደረች። ወዳጆቿና ባልንጀሮቿ ወደ ሰርጉ ቤት በገቡ ጊዜ ፈልገዋት አላገኟትም። ጠሯት፣ አልመለሰችላቸውም። ባጧትም ጊዜ እጅግ አዘኑ። ሙሽራይቱ ሙሽራውን በድንኳን ውስጥ ብቻውን ትታው ወዴት ሄደች አሉ። ያቺም ሙሽራ የሰርጉ ሰዎች ሲንጫጩ በሰማቻቸው ጊዜ በልቧ እንዲህ ስትል አሰበች። እንደ ጠፋው ለአባቴና ለእናቴ ነገሯቸው እንደሆነ በሐዘን ብሳት ይሰጥማሉ። ሲፈልጉኝም ቢወድቁ ወይም ቢሰነካከሉ ይረግሙኛል። እግዚአብሔር በእኔ ላይ ይፈርዳል። ጧትም በሆነ ጊዜ ተመልሳ ወደ ሙሽራው ገባች። የሰርጉም ሰዎች ወደ ቤት ገብተው አገኟት። ሙሽሪት ሆይ እየፈለግንሽ ደከምን፣ የት ነበርሽ አሏት። በመገኘቷም ታላቅ ደስ አላቸው። በማግስቱም በዚያች ሌሊት የሥጋ ሩካቤን ለምን ተውክ እያሉ ሙሽራውን ሳቁበት። ያም ጎልማሳ ነገራቸውን በሰማ ጊዜ ከእርሷ ጋር ሊተኛ ፈለገ። ወደ እርሷም በቀረበ ጊዜ የእግዚአብሔር ቃል አስተወው። በሁለት ወገን ድንግል የምትሆን እመቤታችን ማርያም ተገለጠችላት። ከእርሷም ጋር ገብርኤል፣ የሚያበራ የልዳ ኮከብ ቅዱስ ጊዮርጊስም ነበሩ። ከምትፈራው ነገር ይጠብቋትና የወደደችውም የወንድ አንድነት ያድኗት ዘንድ አዘዘቻቸው። የድንግልናዋን ክብር ለነገስታት ንጉሥ ልጅ እጅ መንሻ አድርጋ ታቀርብ ዘንድ ወዳለችና። ያን ቅዱስ ሚካኤል በትራስ ቆመ። በእጁም የተመዘዘ የእሳት ሰይፍ ነበር። ቅዱስ ጊዮርጊስም በመኝታቸው ግርጌ በነጭ መንፈሳዊ ፈረስ ተቀምጦ ቆመ። በእጁም የእሳት ጦር ነበር። ያም ሰው የመንፈስ ቅዱስ ማደሪያ ጸበለ ማርያምን ሊቀርባት በፈለከ ጊዜ ቅዱስ ሚካኤል ሰይፉን በአንገቱ ላይ አስቀመጠው። በታላቅም ቃል እስኪጮህ ድረስ እንደ እሳት አቃጠለው። ያም ሰው ከዚያ ያሉት ሰዎች እስኪሰሙት ድረስ ጮኸ። ዘመዶቹም ልጃችን ሆይ ምን ሆንክ አሉት። መለሰላቸው፣ ሚስት ትሆነኝ ዘንድ ምን ሰጣችሁብኝ? እኔስ ከቀኖች አንዲቷ መስላኝ ነበር። ከእርሷም እቀርብ ዘንድ በወደድኩ ጊዜ ሰውነቷ እሳት ሆኖ አቃጠለኝ አላቸው። እርሱ ግን የሚናገረውን አያውቅም ነበር፣ እንደ ተጣለ በድን ሆኖ ነበርና። ከሦስተኛው ቀን በቀር ያሉበትን ቦታና ራሱንም አላወቀም ነበር። ዘመዶቹም ይህን አይተው እጅግ አዘኑ፣ የሚሉትም አጡ። ለአገልጋዩ የተደረገላት ይህ የእግዚአብሔር ተአምር ድንገት ሆኖባቸዋልና። እንደዚህም 2-3 ጊዜ አደረገ። እርሷ ግን የመንፈስ ቅዱስ ማደሪያ የሚሆን የሥጋ አዳራሽን ትሠራ ዘንድ ሳራን ከግብፅ ንጉሥ ከፈርዖን አልጋ እንዳዳናት፣ ርብቃንም ከጌራራ ንጉሥ ከአቤሜሌክ መኝታ እንዳዳናት፣ ከወንድ አልጋ ስለ አዳናት እግዚአብሔርን አመሰገነችው። የዚያን ሰው ዜና ወደ መናገር እንመለስ። በሦስተኛው ቀን አእምሮ በተመለሰበት ጊዜ ዘመዶቹ ጠየቁት። አስቀድሞ እንደተናገረን ሁሉን ነገራቸው። ፈጽሞ ግን ልዳን በወይን ስካር እንደዘነጋ ሰው ደንዝዞ ነበርና። ዘመዶቹም ይህን ነገር ጭንቅ ነው፣ ማንስ ሊሰማው ይችላል? ወደ እርሷ የቀረበውን እንደ እሳት የምታቃጥል የመንፈስ ቅዱስ ማደሪያ ይህችን ልጅ ከገዳም አመጧትን ወይስ ከሰማይ? ወደ እርሷ የቀረበውን ታቃጥለዋለች፣ የዳሰሳትንም በድን ታደርገዋለችና። እርስ በእርሳቸው ይህችን ልጅ ወደ አባቷና እናቷ ቤት በሰላም እንሸኛት፣ እግዚአብሔርንም አንቃወም። የሚደረገውን ነገር እስክናይ ድረስ በእርሷ ምክንያት እኛንና ልጃችንን መቅሰፍት
እንዳታገኘን ፈጥነን እንላካት ተባባሉ። ሁሉም በዚህች ምክር ተስማሙ። ከሽልማቷና ከዕቃዋም ጋር ላኳት። ከእርሷ ጋር አስቀድሞ ከመጡ ከወገኖቿ ጋር በሰላም ሄደ። ወደ አባቷና ወደ እናቷም ደረሰች። ስለ እርሷም የሆነውን አወቁ። ለአገልጋዩ ያደረገውን የእግዚአብሔርን ድንቅ ሥራ የሰሙ ሁሉ አደነቁ። በአባቷና በእናቷም ቤት ጥቂት ቀን ተቀመጠች። ከዚያም ነገር በኋላ የዚያን ልጅ ዘመዶች ዳግመኛ ወደ አገራቸው ይወስዷት ዘንድ መጡ። አባቷም ወደ ባልሽ በሰላም ሂጂ አሏት። እርሷም እኔ በጋብቻ ሕግ ለሰው አልገዛም እያለች አልሄድም አለችው፣ የክርስቶስ አገልጋይ ነኝና። አባቷም መላልሶ ማለዳት፣ ለመናት። እሺ ማሰኘትም ተሳነው። አይሆንም ባለችው ጊዜ እጅግ ተበሳጨ። እሾህ ባለው እንጨትም ታላቅ ግርፋትን ገረፋት። እርሷ ግን የጌታችን ኢየሱስ ክርስቶስን ቃል አስባ ከግርፋቱ የተነሳ አልፈራችም። እንዲህ የሚለውን ሥጋችሁን የሚገድሉትን አትፍሩ፣ ነፍሳችሁን ግን ሊገድሏት አይችሉም። ነገር ግን ከገደለ በኋላ ስልጣን ያለውንና ነፍስንም ሥጋንም አንድ አድርጎ በገሃነም መቅጣት የሚቻለውን እርሱን ፍሩት። እስከ ሞትም ጨከነች። አባቷም ከግርፋት በደከመ ጊዜ መማታትን ተዋት። እርሷ ግን ምንም እንዳላገኛት ሆነች፣ ፈጽሞ ደህና ሆነች። እኒያም ሰዎች ትተዋት ወደ ቤታቸው ተመለሱ። በጊቱ ከተኩላ አፍ፣ ርግቧ ከጭልፊቶች አፍ አመለጠች። ከዚህ በኋላ ከአባቷ ከእናቷ ፊት ሸሽታ ወደ ምድረ በዳ ሄደች። እርሷ ግን በሽልማት ሁሉ ያጌጠች፣ ጣቶቿም በቀለበት ያጌጡ ነበሩ። በአካሄዷም እንዲህ እያለች ጸለየች። አቤቱ ግራ ያደለ ቀኝ ጎዳናን ምራኝ፣ የኃጥአንን መንገድ ያይደለ የጻድቃንን መንገድ ምራኝ። አቤቱ የሰይጣንን መንገድ ያይደለ የአንተን መንገድ ምራኝ። በገዳምም ተንከራተተች፣ በዚያም ዋሻን አገኘች። ወደ ውስጥም ገብታ ወደ እግዚአብሔር ጸለየች። ቁማም ስትጸልይ ትንሽ ተኛች። ነብርንም የእግሯን ትቢያ ሲልስ ተመለከተች። ከእንቅልፏም በነቃች ጊዜ ያ ነብር በፊት ለፊቷ ሲሄድ አየችው። ከእግሯም እርጥበት አገኘች። ነብርንም ስላስገዛላት እግዚአብሔርን አመሰገነችው። ከዚያም በኋላ ከዚያ ዋሻ ወጥታ ሄደች። ንህበት ወደምትባል ሀገርም ደረሰች። ጠባዩ የተወደደና በጎነቱ ናርዶስ ከሚባል ሽቶ ይልቅ ያማረ ቶማስ የሚባል መነኩሴ ካህን ወደሚኖርበት በክርስቶስ በመስቀሉ ስም የታነጸች ቤተ ክርስቲያን በዚያ ነበረች። ቅድስት ጸበለ ማርያምም ተገናኘችው። የሆነውን ሁሉ ከመጀመሪያው እስከ መጨረሻውም በአባቷም ቤት ሸሽታ እንደመጣች ነገረችው። ከአንተ ጋር መኖር ወዳለሁ አለችው። ልጄ ሆይ እሺ፣ እግዚአብሔር መጨረሻሽን ያሳምርልሽ አላት። ሰውም ሳያት በስውር በዚያ ተቀመጠች። ከአባቷም ሰዎች ወደ እርሷ መጡ። በተሰወረችበትም ቦታ የእነዚያን ሰዎች መምጣት አወቀች። ከዚያም ከሳጥን ሰይፍን ወሰደች። እስኪፈጸም ድረስ የእርሷን ፀጉር ላጨች፣ ቆረጠች። ቶማስም ፀጉሯን ስትቆረጥ ስትላጭ ባየ ጊዜ ደነገጠ። እውነትን ለመስራት የልቧንም ጭካኔ ጥንካሬ አደነቀ፣ ፈጽሞም ወደዳት። እኒያ ሰዎች ግን አላዩአትም፣ ወደ ሀገራቸውም ተመለሱ። ጸሎቷና በረከቷ ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የእናታችን የቅድስት ጸበለ ማርያም ገድል ምዕራፍ 5። እርሷ ግን በጾምና በጸሎት ተወስና ብዙ እየተፈተነች በዚያ ተቀመጠች። በቤተ ክርስቲያን ስትጸልይ የቆመችበት መሬቱ እስኪደርስ ድረስ
እንደ ውሃ ምንጭ እንባዋን ታፈሳለች። በስውር የምትሰራውን ሥራ ሰዎች እንዳያውቁ አፈሩንና ትቢያውን በላዩ ላይ ትጨምራለች። ከቤተ ክርስቲያንም ስትወጣ የወንጌልን ቃል አስባ ፊቷን በውሃ ትታጠባለች። እናንተስ በምትጾሙበት ጊዜ ራሳችሁን ቅቡ፣ ፊታችሁንም ታጠቡ፣ እንደ ጾማችሁ ሰው እንዳያውቅባችሁ። አንድ ቀንም እንደ ልማዷ ስትጸልይ በቤተ ክርስቲያን በሁለት ማዕዘን የተቀበሩ ሙታን ሲጮሁ ሰማች። እነርሱ ግን በሲኦል ነበሩ። የጩኸታቸውንም ቃል በሰማች ጊዜ እጅግ አዘነች። በእንባዋም ላይ እንባን፣ በጸሎቷም ላይ ጸሎትን ጨመረች። 40 ቀንም ስለ እነርሱ ወደ እግዚአብሔር ለመነች። እግዚአብሔርም ጸሎቷን እንደ ንጹሕ መሥዋዕት ተቀበለ። የሰው ልጅ የድህነት ምክንያት ይወዳልና ያለመጠን ይቅርታው ባሕር ትዕግስቱም ብዙ ነውና በትእዛዝህም ለሚሆነው ይቅርታ ስፍር ቁጥር የለውም የሚል እንደተጻፈ በመከራ የነበሩትን በቅድስት ጸበለ ማርያም ልመና ከሲኦል ጉድጓድ አወጣቸው። ዳግመኛም አንድ ቀን ስትጸልይ በቤተ ክርስቲያን በሁለት ማዕዘን ሙታን ሲጮሁ ሰማቻቸው። ዳግመኛም ስለ እነርሱ ሱባኤ ያዘች። እንደ መጀመሪያው ወደ እግዚአብሔር ጸለየች። እነርሱንም በጸሎቷ ኃይል አውጥታ ወደ ደስታ አስገባቸው። የእግዚአብሔር ይቅርታው ብዙ ነውና። ከዚህ ነገርም በኋላ የአባቶችን ቀንበር ሥርዓተ ምንኩስናን ልትሸከም ወደደች። ከቶማስም ጋር ከልጆቹም ጋር በብሕትውና ወደሚኖር ጠባዩ ወደ አማረ አባቱም ሄደች። ስሙም ገብረ ማርያም ይባላል። የአባቶችን ቀንበር ሥርዓተ ምንኩስናን ትሸከም ዘንድ እንዲሰጣት ለመነችው። አባ ገብረ ማርያም ልጄ ሆይ እሺ እግዚአብሔር ይባርክሽ አላት። ስለ ምንኩስና ሥርዓትም አስቀድሞ አስተማራት። የቅድስና ልብስም አለበሳት። ይህችውም የቅዱሳን አባቶች የምንኩስና ልብስ ናት። ስሟንም ጸበለ ማርያም አላት። ቶማስንም በመንፈሳዊ ልጅነት ዘመድ ሆነችው። እስከ ዕረፍቷም ቀን በስምምነትና በፍቅር ተቀመጡ። በመነኮሳቱም ገዳም ብዙ ቀን ተቀመጠች። በማኅበሩም የእራት ጊዜ ከእነርሱ ጋር አብራ ትቀመጥ ነበር። መነኩሴ የሚሏት ነበር። ስለ መልካም ሥራም እንደ ወንድ መነኩሴ ያደርጓት ነበር። ስለ በጎነቷም በወንዶች መነኮሳት ገዳም በተቀመጠች ጊዜ ራሷን አውጋኒዮስ ነኝ ያለች ብጽዕት አውጋንያን ተመሰለቻት። እንዲሁም ቅድስት ጸበለ ማርያም በቅዱሳን ገዳም ውስጥ በንጽሕናና በቅድስና ከትጋትና ከብሕትውና ጋር እውነትንና ትሕትናን በመስራት ተቀመጠች። ወደ ቀድሞ ነገር እንመለስ። ከዚህ ነገርም በኋላ ወንድ አማቷና ሴት አማቷ ምራታቸው እንደ መነኮሰች ሰሙ። የሰይጣንም ቅናት በላያቸው ላይ ተቀጣጠለ። አባቷንም ምራታችንን ሰጠን እያሉ የያዙት፣ ያለዚያ ግን አንተውህም። ታላቅ ጠብና ክርክርን አደረጉ። ክርክሩንም በበዛ ጊዜ የሚጣሉበትን ቀን ተቃጥረው እየቦታቸው ተመለሱ። ለተባረከች ጸበለ ማርያምም አባቷን እንደተከራከሩት ነገሯት። ቅድስት ጸበለ ማርያም አባቴ ለምን ያዝናል? እኔ ወደድኩት እሄዳለሁ። ልብሴንም ቢቀዱት አላዝንም፣ ምክንያቱም ልቤን አልቀደዱትምና። ከእናቴ ማኅፀን ጀምሮ እስከ ዛሬ የጠበቀኝ እግዚአብሔር አሁንም እርሱ ከምፈራ ያድነኛል አለች። ይህንንም ብላ ወደ አባቷ ሄደች። አባቴ ሆይ አትዘን፣ እግዚአብሔር ይረዳሃልና። መነኮሳትም ስለዚህ ነገር እግዚአብሔር ይለምናሉ፣ ይጸልያሉ፣ በመዓልትም በሌሊት ይጮኻሉ አለችው። እነዚያም የተከራከሩት ሰዎች በቀጠሯቸው ቀን በበቅሎች ላይ ተቀምጠው መጡ። ልጅቱ ከአባቷ ጋር ወዳለችበትም ቦታ ለመድረስ ወደ ሀገሩ በር ቀረቡ። ያን ጊዜም ከበቅሎቹ ውስጥ የመጀመሪያው የበቅሎ እግር ተሰነካከለ፣ ተፍገመገመ። ያም ሰው ከበቅሎ ላይ ወደቀ። በኋላው ያሉትም
በቅሎች የመጀመሪያውን በቅሎ ባዩ ጊዜ በላያቸው የተቀመጡትን ሰዎች ሊጥሏቸው ወደዱ። ወደ ኋላቸውም ተመለሱ። የቀናውን መንገድ ትተው ወደ ምድረ በዳ ከመንገድ ውጭ ወሰዷቸው። በግድም ወዳልወደዱት ወሰዷቸው። እነዚያን ሰዎች ይህን የእግዚአብሔርን ትእዛዝ ነው፣ ለአገልጋዩ ለጸበለ ማርያም ይዋጋላታል። ኑ ክርክሩንና ጠቡም ከእርሷ ጋር እንተው፣ አባቷንም አንከራከረው፣ አንውቀሰው፣ ወደ አገራችንም በሰላም እንመለስ አሉ። ወደ አባቷም እንዲህ ብለው ላኩ። እንግዲህስ ወደዚህ አንጣላም። በእኛና በአንተ መካከል ሰው ሽማግሌ ይኑር፣ ያልጠረጠርነው ሐዘን አግኝቶናልና። ልጅህም በወደደች ትኑር፣ አንተም የወደድከውን አድርግ። እነዚያም ሰዎች ወደ ሀገራቸው ለመመለስ ባሰቡ ጊዜ በቅሎቹም በመንገድ ቀንተው ሄዱ። ለቤታቸው ፈጥነው አስገቧቸው። ይህን ድንቅ ተአምር በሰሙት ሁሉ ዘንድ ታላቅ ፍርሃት ሆነ። ይህችም ተአምር እግዚአብሔር የባረከውን ሕዝብ ይረግም ዘንድ የሳፎር ልጅ ባላቅ ከመስቄጦሚያ በጠራው ጊዜ በቢዖር ልብ በበለዓም አህያ የተደረገችውን ተአምር ትመስላለች። አህያይቱ የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ ባየችው ጊዜ ከመንገድ ፈቀቅ ብላ ወደ ሜዳ ውስጥ ገባች። በለዓምም ወደ መንገድ ይመልሳት ዘንድ አህያይቱን መታት። የእግዚአብሔርን መልአክ ከወይኑ ቦታ መካከል በወዲያና በወዲህ ግንብ በነበረበት ቆመ። አህያይቱም የእግዚአብሔርን መልአክ ባየችው ጊዜ ወደ ግንቡ ተጠጋች። የበለዓምንም እግሩን ላጠችው፣ እርሱም ደግሞ መታት። ዳግመኛም የእግዚአብሔር መልአክ ወደፊት ሄደ፣ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራም ቆመ። አህያይቱ የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ ባየችው ጊዜ ከመንገድ ፈቀቅ ብላ ወደ ሜዳ ውስጥ ገባች። በለዓምም ወደ መንገድ ይመልሳት ዘንድ አህያይቱን መታት። የእግዚአብሔርንም መልአክ ከወይኑ ቦታ መካከል ወዲያና ወዲህ ግንብ በነበረበት ቆመ። አህያይቱም የእግዚአብሔርን መልአክ ባየችው ጊዜ ወደ ግንቡ ተጠጋች፣ የበለዓምንም እግሩንም ላጠችው፣ እርሱም ደግሞ መታት። ዳግመኛም የእግዚአብሔር መልአክ ወደፊት ሄደ፣ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራም ቆመ። አህያይቱም የእግዚአብሔርን መልአክ ባየችው ጊዜ ከበለዓም በታች ተኛች፣ አህያይቱንም በበትር ደበደባት። እግዚአብሔርም የአህያይቱን አፍ ከፈተ። በለዓምንም 3 ጊዜ የመታኸኝ ምን አድርጌብህ ነው አለችው። እግዚአብሔርም የበለዓምን ዓይኖች ከፈተ። የእግዚአብሔርም መልአክ በመንገድ ላይ ቆመ። የተመዘዘ ሰይፍ በእጁ ይዞ አየው። በግንባሩም ወድቆ ሰገደለት። የእግዚአብሔርም መልአክ አህያህን 3 ጊዜ ለምን መታ? እነሆ መንገድህ በፊቴ ቀና አይደለችምና ላሰናክልህ መጥቻለሁ። በለዓምም የእግዚአብሔርን መልአክ በድያለሁ፣ አንተ በመንገድ ላይ በፊቴ እንደቆምክብኝ አላወቅኩም። አሁንም ካልወደድክ ልመለስ አለው። እግዚአብሔርን መልአክ ከሰዎች ጋር ሂድ፣ ነገር ግን የምነግርህን ቃል ለመናገር ተጠንቀቅ አለው። በለዓምም ሄደ። ዘኍልቍ ምዕራፍ 22 ከቁጥር 23። በበለዓምም አህያ እንደተደረገ ይህ ተአምር በእሊህ በቅሎች ተደረገ። በሰው ቋንቋም ከመናገር በቀር ከበለዓም አህያ ምንም የጎደላቸው የለም። የመንፈስ ቅዱስ ማደሪያ የምትሆን የቅድስት ጸበለ ማርያም ደግነት ወደ መናገር እንመለስ። ከዚህ በኋላ ሰውን ስቅጥጥ አባቱ አመላልሶ ማለዳት፣ ለመናት። አይሆንም ባለችው ጊዜ እጅግ ተበሳጨ። እሾህ ባለው እንጨትም ታላቅ ግርፋትን ገረፋት። እርሷ ግን የጌታችን ኢየሱስ ክርስቶስ ቃል አስባ ከግርፋቱ የተነሳ አልፈራችም። እንዲህ የሚለውን ሥጋችሁን የሚገድሉትን አትፍሩ፣ ነፍሳችሁን ሊገድሏት አይችሉም። ነገር ግን
ከገደለ በኋላ ስልጣን ያለውንና ነፍስንም ስልጣንም አንድ አድርጎ በገሃነም መቅጣት የሚቻለውን እርሱን ፍሩት። እስከ ሞትም ጨከነች። አባቷም ከግርፋት በደከመ ጊዜ መማታቱን ተዋት። እርሷ ግን ምንም እንዳላገኛት ቢሆን እስከ ፋሲካ ቀን ድረስ አያያትም። መነኮሲትም ከሆነች ጀምሮ የራሷን ፀጉር አልተላጨችም። መነኩሴም ከሆነች ጀምሮ እስከ ዕረፍቷ ድረስ ካልታመመች በቀር በጎኗ አትተኛም ነበር። በሕመሟም ጊዜ እንቅልፍ ከመጣባት ተቀምጣ ትተኛ ነበር። በውሃና በውርጭም ቅዝቃዜ መከራ እየተቀበለች በባሕር ውስጥ ዘወትር ቁማ ታድር ነበር። ጸሎቷና በረከቷ ከሁላችን የክርስቲያን ወገኖች ጋር ይሁን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእናታችን የቅድስት ጸበለ ማርያም ገድል ምዕራፍ 6። በገደል መካከልም 7 ቀን ተቀመጠች። 8 እልፍም ትሰግድ ነበር። ወዲህና ወዲያ ሳትል ከጠዋት እስከ ማታ ከማታ እስከ ጠዋት እንደ ሐውልት መቆምን የምታዘወትርበት ጊዜ ነበር። ከወንድሟ ከቶማስም ቅዱሳት መጻሕፍትን ተማረች። የዮሐንስ አቡ ቀለምሲስ የራእዩን መጽሐፍ ከወንጌል ጋር ዘወትር ታነባለች። የእመቤታችን የድንግል ማርያምን በዓል ከሆነ በየ3 ጊዜ የውዳሴዋን የአርጋኖ ጽሑፍ ታነባለች፣ ትጸልያለች። አንቀጸ ብርሃንንም በየ7ቱ ጊዜ ትጸልያለች። ልማደ አንስት የወር አበባው የሚመጣበት ካወቀች በቀኑ ቁጥር ድካሟን እጥፍ ታደርገዋለች። በዘወትርም መጽሐፎቿን ታነባለች። በወር አበባም ጊዜ መጽሐፍትን እንዳትዳስስ ሌላውን መጽሐፍ አስቀድማ ታነባለች። ሁልጊዜም እንደዚህ ታደርጋለች። እሾህ ያለው የብረት ዣንጀርንም ሁልጊዜ በወገቧ ትታጠቃለች። በእርጥብ ማሰሪያ ጭኖቿን ታስራለች። በውስጡም ስሙ ሐዞ የሚባል መራራ እንጨት፣ ልዩ ልዩ ቅመሞችና ጥቀርሻ አንድ አድርጋ በውስጧም ትጨምራለች። በሰውነቷም ውስጥ ይገባል። ባገኛት የሕመም ብዛትና ከዚያ መራራ እንጨት የተነሳ እግሯ ይቆስላል። ከበሽታውና ከቁስሉ ብዛት የተነሳ ይለወጣል። በወገቧና በጭኖቿ ያሰረችው እርጥብ የላም ቁርበትም በአጥንቶቿ ይጣበቃል። በደረቀም ጊዜ ትንሹ ስጋዋን ይቆረጠዋል፣ በምድርም ውስጥ ትቀብረዋለች። 5 ጊዜ እንደዚህ አደረገች። ከዳነም ዳግም ታቆስለዋለች። ያን ጊዜ ጌታችን ኢየሱስ ክርስቶስ አገልጋዬ ጸበለ ማርያም ሆይ ሰላም ላንቺ ይሁን፣ እንዴት እንደዚህ አደረግሽ? ሲኦል ላንቺ ብቻ ተፈጥራለችን? አላት። እንግዲህ ወዲህ በዚህ ጽኑ የቁስሏ መከራ መሰቃየት ይበቃሻል። ይህንንም ብሎ ከእርሷ ተሰወረ። እርሷ ግን 7 ጊዜ እስኪሆናት እንደ መጀመሪያው ታደርግ ጀመረች። ቁስሏም በዛ፣ ስጋዋም እንደ ድንጋይ ደረቀ። ይህም የእግዚአብሔር ትእዛዝ በመተላለፏ እንደሆነ አወቀች። ከዚያም ጀምሮ ይህን መስራት ተወች። ዳግመኛም አለንጎች በሚመስሉ የበሬ ጠፍር ጀርባዋን ትገርፋለች። የተራቸውም ቁጥር 10 ነው። የዳዊት መዝሙር በድጋም እስኪፈጸም ድረስ በእጇ ትገረፋለች። በመዝሙርም ብዛት ልክ መከራዋን ትታገሳለች። መንፈሷም ታራቅቃለች። ወደ አርያምም ትመሰጣለች። በሰማያት ያለ በጎ ዋጋንም ተስፋ አድርጋ የግርፋቱን ሕመም አታውቀውም። የዳዊት መዝሙር በተፈጸመ ጊዜ ስለ እውነት ምስክርነት ሰውነታቸውን ለሞት አሳልፈው የሰጡ የሐዋርያትና የሰማዕታትን ግርፋቶች የጌታችን የኢየሱስ ክርስቶስንም ግርፋቶች
አስባ 1000 ጊዜ ትገረፋለች። ዳግመኛም ሐዋርያት ለንጉሥና ለጳጳስ መጸለይን እንዳዘዙ የአገዛዛቸውን ሥልጣን እግዚአብሔር ያጸና ዘንድ ስለ ጳጳስ 1000 ጊዜ ስለ ንጉሥም 1000 ጊዜ ትገረፋለች። ዳግመኛም አስኬማቸው እንዳይጠፋ ስለ መነኮሳት 1000 ጊዜ ትገረፋለች። የክህነታቸውም አገልግሎት እንዳይለወጥ ስለ ካህናትና ዲያቆናት 1000 ጊዜ ትገረፋለች። ስለ ኃጥአንም ስለ በደለኞች እግዚአብሔር ይቅር ይላቸው ዘንድ በጸሎታ ስለተማጸኑት በደላቸውን እንዳያስብባቸው 1000 ጊዜ ትገረፋለች። እንደ እሳት በሚያቃጥል በገመል እንጨት የምትገረፍበትም ጊዜ አለ። የሚያቃጥለውም ለተገረፈበት ብቻ አይደለም፣ ለዳሰሰውም ነው እንጂ። ያበቃቀሉ ሁኔታ በዝናብ ወራት ነው። በጋም ከሆነ ፈጥኖ ይጠወልጋል ይደርቃልም። ቅድስት ጸበለ ማርያምም በሰገደች ጊዜ የፊቷ ወዝ እንደ ውሃ በምድር ላይ ይፈሳል። ዳግመኛም ነጭ ዕጣን በእጇ ይዛ 7 ጊዜ እስኪሆን ድረስ እንባዋን ታፈስበታለች። ያም ነጭ ዕጣን ከፈሰሰበት እንባ ብዛት የተነሳ ጥቁር ይሆናል። በዓል በሚሆንበት በ7ኛው ቀን አስቀድማ አውቃ በመሠዊያ ያሳርግ ዘንድ ያን ዕጣን ለቄሱ ትሰጠዋለች። እግዚአብሔርም እንደ ሱራፌል የጽና መዓዛና እንደ ኪሩቤል የዕጣን ሽታ አድርጎ ከቄስ እጅ ሲቀበል ታያለች። ይህንም ሁሉ የድካም ሥራ በእርሷ ባደረ መንፈስ ቅዱስ ቻለች። ቅድስት ጸበለ ማርያም ምስክር ሁናለችና። ሰማይ ተከፍቶ አየው፣ መንፈስ ቅዱስ በእሳት አምሳል ወርዶ በራሴ አደረ፣ በልቦናዬም መሠረት ተቀመጠ አለች። ከዚያችም ሰዓት ጀምሮ ልቤ በመለኮት ፍቅር ነደደ፣ እንደ መብረቅም ብርሃን በራ። ከሕሊናዬም ድንቁርና ተወገደ። እውነትንም ለመስራት አሳቢ ሆንኩ። በእውነት ይህ ሁሉ የገድል ጽናት በመንፈስ ቅዱስ ኃይል ተሰራ። በመንፈስ ቅዱስ ኃይልስ ባይሆን ይህን ሁሉ መስራት ባልቻለች ነበር። በሟች ሰው ዘንድ አይቻልምና በፈጣሪ ዘንድ ግን ሁሉ ይቻላል። በእርሱም አጋዥነት የቅዱሳን ፍጡራን ባህሪ ይቀደሳልና። የቅድስት ጸበለ ማርያምን የበጎነቷን ዜና ወደ መናገር እንመለስ። ከዚህም በኋላ እየጸለየች ሳለ ጌታችን ኢየሱስ ክርስቶስ በቆሰለ ችግረኛ አምሳል ወደ እርሷ መጣ። በውጭም ቁሞ ትሰጠው ዘንድ እንጀራን ለመናት። ፈጥናም ወደ እርሱ ወጣች። በእጇም ምግብ ነበር። ስለ እግዚአብሔርም ተቀበል ብላ ሰጠችው። ከእጇም ያን እንጀራ ተቀብሎ በምድር አስቀመጠው። አዝለሽ ትሸኝኝ ዘንድ በጀርባሽ ልታዘል ወዳለሁ አላት። በመንገድ በመሄድ ደክሜያለሁና። ቅድስት ጸበለ ማርያምም ማዘልስ ባዘልኩ ነበር፣ ወንድሜ ሆይ እኔ ልታመምልህ ቁስልህንስ እንዴት አደርጋለሁ አለች። ይህን እስክታደርጊ ድረስ በአንቺ ላይ ምን አለኝ? ስለ እግዚአብሔር ብለሽ እዘይኝ እንጂ። ቅድስት ጸበለ ማርያምም ከቻልኩ እስኪ ና አለችው። ከዚህ በኋላ ቅድስት ጸበለ ማርያምም አዘለችው። የድንጋይ መወርወሪያ ያህልም ትንሽ ወሰደችው። የመንገዱ ቁስሉ ትንሽ ትንሽ ይድን ነበር። በጀርባዋ አዝላ ጥቂት ካሳለፈች በኋላ ምንም ያላገኘው የዳነ ሰው ሆነ። ያን ጊዜም ፊቱ እንደ ፀሐይ በራ፣ ሁለንተናው እንደ ቀትር ብርሃን ቦግ ቦግ አለ። ከጀርባውም ወርዶ በፊቷ በምድር ላይ ቆመ። አገልጋዬ ጸበለ ማርያም ሆይ የወደድሽውን ለምኝኝ፣ ምኞትሽን ሁሉ ፈጽምልሻለሁ አላት። ያን ጊዜም ቅድስት ጸበለ ማርያምም ደነገጠች፣ እንደ በድንም ሆነች። አትፍሪ አላት። በቀኙም አነሳት። ልብሽንም መሻት ለምኝኝ አላት። ያን ጊዜም በሲኦል ያሉትን ይቅር ይላቸው ዘንድ ለመነችው። ስለ እርሷም ብዙ ኃጥአንን ከሲኦል ጉድጓድ አወጣቸው። በማይወሰን የይቅርታው ባህሪም አገባቸው። በታላቅም ምስጋና ወደ ሰማያት አረገ። እርሷም እግዚአብሔርን እያመሰገነች በፍጹም ደስታ ወደ በዓቷ ተመለሰች።
ዳግመኛም በራእይ ስማቸው የኃይል በትር፣ የማሸነፍ በትር፣ የመስቀል በትር የሚባሉ በሥላሴ ገጽታ አምሳል 3 በትሮች ተሰጡኝ አለች። በእነዚያም በትሮች እየተመረኮዝኩ ወደ ሲኦል አዘቅት ወርዳለሁ። ከጫፉም በደረስኩ ጊዜ በመስቀል ምልክት አማትባለሁ። በእነዚያም በትሮች እማትባለሁ። ወዲህና ወዲያ ትከፈላለች። በዚያም ብዙ የተጠበሱ ዓሣዎችን አገኛለሁ። በጋንም አምሳል ወጥመድ ይሰጡኛል። በዚያም ወጥመድ ቁጥራቸው የማይታወቅ ብዙ ዓሣዎችን አጠምዳለሁ። እንደ ፀሐይ ወደምታበራ የእረፍት ቦታ ደርሳቸዋለሁ። በዚያም እንደ ጠብታ እጥላቸዋለሁ። የዳኑ ሰዎችም ይሆናሉ። ወደዚያም በተመለስኩ ጊዜ ሌሎችን አገኛለሁ። ቅድስት ጸበለ ማርያም ብዙ ጊዜ እንደዚህ አደረግኩ አለች። ዳግመኛም በብዙ ጉድጓድ አምሳል ሲኦልን አየው። በውስጡም ብዙ የታሰሩ ነፍሳት አሉ። መታሰሪያቸውም አንዲት ግንድ ናት። በመካከሉም ትቆማለች። ገመዶቻቸውም የማይቆጠሩ ብዙ ናቸው። አርብ ቀን በ10 ሰዓትም በመውጫቸው ጊዜ መላእክት የግንዱን ገመድ ይስቦታል። እንደ አዳኝ ወጥመድም በ4 ማዕዘን ትሰበስባቸዋለች። ከወዲህ ከወዲያም ይወጣሉ። መውጣታቸውም በሁለት ሰንበታት ነው። እንደ ወፍም እየዞሩ ይቆያሉ፣ ይሮጣሉም፣ የሚያመልጡ መስሏቸዋልና። ጸሎቷና በረከቷ ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእናታችን የቅድስት ጸበለ ማርያም ገድል ምዕራፍ 7። እሁድ ማታም ዳግመኛም መላእክት ያችን የግንድ ገመድ ይስቧታል። እነዚያም ነፍሳት እንደ ባዜቃ እየተጠቀላለሉ ፈጥነው ይመለሳሉ። ዳግመኛም ሲኦልን በእሾህ አምሳል አየሁ። ስፋቱም በተለካ ጊዜ ወርዱ እንደዚህ ነው፣ ቁመቱም እንዲህ ነው ማለት አይቻልም። ሰዎችም ሲመጡ አየሁ። በመብረርም ይሻገሩ ዘንድ ይወርዳሉ። በመካከልም በደረሱ ጊዜ ወይም ጥቂት ካለፊያ እሾህ ይይዛቸዋል፣ ወደ ጥልቅም ያወርዳቸዋል። ዳግመኛም አይታዩም። እኔ ግን መሻገር በፈለኩ ጊዜ እንደ ወፍ እበራለሁ። እንደ ታላቅ ንስር 2 ክንፍ ተሰጥቶኛልና ከጫፍ እስከ ጫፍም በእነርሱ ይሻገራለሁ። በዚያም ታላላቅ ተራራዎች አሉ፣ በእነርሱም አርፋለሁ። ዝቅ ዝቅ ይሉልኛልና ከልዑልም የተሰጡኝን የወርቅ ጫማዎችን ተጫምቼ በእግሮቼ የሚሻገርበት ጊዜ አለ። ዳግመኛም ቅድስት ጸበለ ማርያም ሰማያውያን ብዙ ሰዎችን አወጡልኝ። የወይን ፍሬ እያሉ እንደዚህ ይጠሩኛል። የበረከትም ፍሬ የሚሉኝ ጊዜ፣ የገነት ፍሬ የሚሉኝ ጊዜ አለ። ዳግመኛም በጠጉሬ ቁጥር ከልዑል ዘንድ ሽልማት ተሰጠኝ አለች። ይህን ሁሉ በሕይወት ሳለች ለአንድ ቄስ ነገረችው። ከእረፍቷም በኋላ ለድሃው ገለጠላት። እኔም ገለጥኩት። እንደተጻፈ እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውም እንመሰክራለን ተብሎ እንደተጻፈ ባለማወቄ ካጎደልኩት በቀር ከነገሩኝ አልጨመርኩም። አውቄ የሚያነሰውንና ከጻፍኩት የተውኩት ይበዛል። ዳግመኛም በሮሃ ሀገር ሳለች አንድ መነኩሴ ሥጋውንና ደሙን ሲያቀብላት አየች። ዳግመኛም እግዚአብሔርን ካገለገሉት ከሁሉም ቅዱሳን ጋር የርስት ፈለማ ተሰጣት። ስለ ትንቢቷ ከነቢያት ጋር ዕድልን አገኘች። እንደ ነቢያት ናትና የሚመጣውን ሁሉ እንዳለፈ ታውቃለች። ሁለተኛም የትምህርታቸውን ፍለጋ ስለተከተለችና ለሕጋቸው ስለተገዛች በሕጋቸውም ቀንበር ስለተጠመደች ከሐዋርያት ጋር ዕድል ተሰጣት። ሦስተኛም
ግድ ሳይላት በእጆቿ ሳይደክሟት በፈቃዷ ስለ እውነት ስለ ግርፋቶቿና ስላገኛትም መከራ የሰማዕትነት ዕድል ተሰጣት። ከደናግልና ከመነኮሳት ጋር ዕድል ተሰጣት። መነኩሲትም ድንግልም ናትና በጎንም ክፉንም ካላወቁ ከየዋሃን የገሊላ ሕፃናት ጋር ስለ የዋህነቷ ዕድል ተሰጣት። እርሷ ግን በጎንና ክፉን እያወቀች በቅንነት ሥርዓት እንደ ሕፃናት ተመሰለች። በአካል ግን አይደለም፣ ጌታ የተናገረውን አስባለችና። እውነት እውነት እላችኋለሁ ካልተመለሳችሁ እንደዚህም ሕፃን ካልሆናችሁ ወደ መንግሥተ ሰማያት አትገቡም። መንግሥተ ሰማያት እንደዚህ ላሉት ናትና። ማቴዎስ ወንጌል ምዕራፍ 18 ከቁጥር 3። የመምህራን መምህርት የምትሆን ቅድስት ጸበለ ማርያም ይህን ሁሉ ጸጋና ክብር አገኘች። በተቀደሰች ጸሎቷና ተቀባይነት ባላት ልመናዋ የሚማጸኑ የደናግልና የመነኮሳት መመኪያ ሆናለችና። ዳግመኛም ቅድስት ጸበለ ማርያም በሁለት ወገን ድንግል የምትሆን እመቤታችን ቅድስት ማርያም በሌሊት ራእይ ወደ እኔ መጣች አለች። ቅድስት ጸበለ ማርያም ስሟን ተሸካሚ ሆናለችና በስሟ ተጠርታለችና። ስሜን የተሸከምሽ በስሜ የተጠራሽ ጸበለ ማርያም ሆይ አገልጋዬ ሰላም ላንቺ ይሁን አለችኝ። ጡቶቿንም አውጥታ ጥቢ አለችኝ። በእጆቼም ይዤ ጠባው። የሰው ልጅ እንዲህ ለጸጋ እንዴት አገኘች? በድንግልና የተገኘ የአምላክ እናት ጡትስ በሌሊት ራእይ እንዴት ጠባች? በጸሎቷ ለሚማጸኑትም ተስፋ ሆነች። ጌታችን እንደነገራት መታሰቢያሽን ያደረገ ስምሽን የጠራ በመታሰቢያሽ ቀን የተራበውን ያበላና የተጠማውን ያጠጣ ወይም የተራቆተውን በስሜና በስምሽ ያለበሰውን ወደ ርስትሽ ይግባ፣ ባለሽበትም ይኑር። ዳግመኛም ቅድስት ጸበለ ማርያም ምስክር ሆነች፣ መሰከረች። ወደ እሳት የብረት ደጅ ሁልጊዜ እደርሳለሁ አለች። በውጭም መግባት የሚፈልጉ ብዙ ሰዎች አገኛለሁ። በረኞቹ ይከለክሏቸዋል፣ ይገቡ ዘንድ አይፈቀድላቸውም። ወደ እሳትም ደጅ በቀረቡ ጊዜ እግራቸው ይቃጠላል፣ የተቆረጠ ይሆናል፣ መራመድም አይችሉም። እኔም ወደ እሳቱ የብረት ደጅ በደረስኩ ጊዜ ራሷ ትከፈትልኛለች፣ የበሩም ጠባቂዎች ከኔ ይርቃሉ። እነዚያ እግራቸው የተቆረጡ ሰዎች እግራቸው ይድናል፣ ይከተሉኛል። ያንም በር ከእነርሱ ጋር አልፋለሁ። እነዚያንም ሰዎች ከፀሐይ በላይ ወደምታበራ የእግዚአብሔር ሀገር አደርሳቸዋለሁ። አሁንም እንደዚህ የተመሰገነችውን ብጽዕት እናመስግናት። እንደ ሱራፌል መመረጥን ያገኘችውን እንደዚህ ያለች የተመረጠችውን መታሰቢያ ቀን እናድርግ። የጻድቃን መታሰቢያ በማድረግ ኃጥአን ይድናሉና። ጌታችን በወንጌል እንደተናገረ በጻድቅ ስም ጻድቅን የሚቀበል የጻድቅን ዋጋ ይቀበላል። ከእነዚህ ከታናናሾቹ ለአንዱ በደቀ መዝሙሬ ስም ቀዝቃዛ ውሃ ብቻ የሚያጠጣ እውነት እውነት እላችኋለሁ ዋጋውን አያጣም። በዚህም የጻድቁን መታሰቢያ በማድረግ ኃጥኡ እንደሚድን አወቅን። የቅዱሳንን መታሰቢያ በማድረግ ያለ ብዙ ድካም ዋጋ መቀበል፣ ያለ ድካም ወደ መንግሥተ ሰማያት መግባት ድንቅ ነው። አሁንም በእውነት ያለ ጥቂት ይበቃል እንዳለ ነቢይ ለሰሚዎችም መዘንጋት እንዳይሆን መናገርን አናብዛ። ጌታችን ማርታ ማርታ በብዙ ነገር ትደክሚያለሽ ታዘጋጀለሽም፣ ጥቂት ይበቃል አላት። ሉቃስ ወንጌል ምዕራፍ 1 ከቁጥር 41። እኔም ብዙ ልናገር በወድ በሰው ዘንድ የሚወደድ ብዙ በተናገርኩ ነበር። በሰው ዘንድ ከምመሰገን በእግዚአብሔር መሰገን ዘንድ የሚሻል ነው እያለ መምህሬ ጳውሎ ይመክረኛልና። የቅድስት ጸበለ ማርያም የእረፍቷን ነገር ወደ መናገር እንመለስ። ከዚህም ነገር በኋላ እንዲህ ሆነ። ዕድሜዋን ከፈጸመች በኋላ ሕማም ያዛት። በዕብራውያን አቆጣጠር በ6ኛ ወር ቲቶ 18 አረፈች።
ይኸውም በግዕዝ መስከረም 18 ቀን ነው። ከዚህም ኃላፊ ዓለም በሰላም አረፈች። እንደ ንግሥት እሌኒም የሞቷን መስቀል ተሸክማ ተጠብቆላት ወዳለ ተስፋዋ ሄደች። ሐዋርያው ጳውሎስ እንደተናገረ እኔ ፈጽሜ ግዳጄን ጨርሻለሁ፣ የማርፍበትም ዕድሜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። እንግዲህስ የጻድቅ አክሊል ይቆየኛል። ይህንም ፈራጅ የሆነ እግዚአብሔር በዚያ ቀን ለእኔ ያስረክባል። ደግሞም መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 6። የሥጋና የመንፈስ ዘመዶቿም ከወንድሟ ከቶማስ ጋር ወዮ ለኛ እያሉ ብዙ አለቀሱላት። እንግዲህስ ወዲህ የሙት ልጆቹን እናታችን ሆይ ለማን ተውሽን? እናታችን ሆይ ያለቀሱትን ማን ያጽናናቸዋል? ያዘኑትስ ማን ደስ ያሰኛቸዋል? እናታችን ሆይ የጣፈጠ ነገርን የሚናገር ከንፈርሽ፣ የሚጥም ቃልሽ፣ ያማረ የአንደበትሽ ለዛ እንዴት ተዘጋ? ልቅሷቸውንም ከፈጸሙ በኋላ በሕይወት በነበረችበት ቤተ ክርስቲያን ቀበሯት። ከእርሷም ጋር ያረፉ የእግዚአብሔር አገልጋዮች መነኮሳት ስማቸው ጸበለ ጊዮርጊስ፣ አቢብና ቴዎድሮስ እንደ መላእክት በምግባር ንጹሕ የሆኑ በበጎነትም እንደ ሽቱ ያማሩ ናቸው። የእነርሱ በረከት የቅድስት ጸበለ ማርያም በረከት ከሁላችን ሕዝበ ክርስቲያን ወገኖች ጋር ይሁን ለዘላለሙ አሜን። በጊዜውና በሰዓቱ ሁሉ ለዘላለሙ አሜን። አገልጋዩ ትሆን ዘንድ ጸበለ ማርያምን ለመረጣት ለአብ ምስጋና ይገባል። ቸርነቱንና ድንቅ ተአምራቱን ለገለጠ ለወልድም ምስጋና ይገባል። ማደሪያው ላደረጋትና መንግሥቱንም ትወርስ ዘንድ ለሰጣት ለመንፈስ ቅዱስም ምስጋና ይገባል ለዘላለሙ አሜን። የእናታችን የቅድስት ጸበለ ማርያም ልመና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።